ሁለተኛ ላይ የላኩልህ ደግሞ ሌላኛዋ ናት። ስለሷም በደንብ ማንነቷ እንድታጠራልኝ ይፈልጋሉ። የሆነ የሚመሳሰል ነገር አላችሁ ልበል? እናትና ልጅ ሆኑ እንዴ? አንቺማ ይህን የሚያክል ጉድ ሚስጥር አድርገሽ ልታቆዩ ነበር አይደል? ፍላጎት ሹላ አጸደና ማህደርን ከዚህ ቤት ማስወጣት ነው አይደለ? ስመለስ እዚህ ቤት ውስጥ እንዳላይሽ። አባዬ እባክህ ተረጋጋ። ቆይ አንቺ አክስቴ ምን ለቆማችሁ ብታዩት እንዴ? አባዬ እባክህ ተረጋጋ። እሺ ቆይ አንተ ግን ምን አይነት ልጅ ብትሆን ነው ይህን የሚያክል ትልቅ ነው የደበከኝ? ንገረኝ። ይህንን የሚያክል ቤተሰብ ላይ እንደዚህ አይነት ነውር ያመጣሁት? አባዬ ቆይ ተረጋጋ። ምንድን ነው የተፈጠረው? ምን ሆናችሁ? ምን እንደተፈጠረማ ወንድምሽን ጠይቁ፣ እሱን ጠይቅ። ኧረ እባክህ ወንድሜ ተረጋጋ። ጭራሽ እኔን ተረጋጋ ትኛለሽ። ዋናዋ ደግሞ አንቺ ነሽ። አንቺ አባዬ እባክህ፣ እኔ የምታወራው ነገር ምንም እየገባኝ አይደለም። ታውቃለህ። ሰላም እንዴት ናችሁ? ውድ ተመልካች እንዴት ሰነበታችሁ? አላችሁ ወይ? እንግዲህ ዛሬም እየላችሁ የመጣሁት አዲስ ቪዲዮ ነው። በጣም ደስ የሚል ቪዲዮ ዛሬ ተለቋልና ይሄንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ ገባ እያላችሁ በላይክ ግቡ ማለት ነው። ወደ ገደለው ቪዲዮ አብረን ስንሄድ እንግዲህ ሀብል ድራማ ክፍል 5 ነው እያላችሁ የመጣሁት። ሀብል ድራማ ክፍል 5 ቤተሰብ እንግዲህ በጣም እየተበጣበጠ ነው። ሙሽሮቹ እዚህ ቤት ከገቡ በኋላ ቤቱ እንዴት እየተበጣበጠ እንደሆነ እናንተም ታውቃላችሁ። እንግዲህ ደግሞ ዛሬ አባትየው ወዶ ፈቅዶ ልጁን የዳረው እንግዲህ እኔ ነገሮቹ ሁሉ የተበጣበጡት ንብረቴን ሁሉ ባንተ ስም ስላረኩ ነው ብሎ እንግዲህ ለአዝራ ሲናገር ነበረ። አዝራ ደግሞ አባቴ ምንም ነገር አላጠፋውም ብሎ ሲናገር የሀድራ እህትም እንግዲህ እዚህ ቤት በየበሩ ስር ቆሞ ነገር ለቃቅሞ ለአባቴ የሚያንሸካሽክ ሰው አለ ሲባል እንግዲህ የእንጀራ የአባቷ ሚስት እየነካካች ነው ማለት ነው። በዛን ጊዜ ደግሞ እሳቸው ጭንቅላታቸው ነቅ ያረጋሉ። ቢሌን ደግሞ ቢሌን እላለሁ በያኛው ድራማ ለምጄ ነው። ሀብል ደግሞ እንግዲህ በጣም ደንግጣ በቆመችበት ቦታ ነው በጣም ሌላ ነገር ውስጥ ገብታ እያዳመጠች ያለችው። እንግዲህ እህቴ ወንድሜ እያለችው እንግዲህ እነቅ አርግቶ እኔ ይሄንን ሁሉ ያንቺን ክፋት እየነበረ ቁጭ ቤት ያረኩሽ፣ ስለዚህ የኔ ቤት ደግሞ ያንቺ ቤት ነው እያልኩሽ እያበረታተውሽ ከዚህ ክፉ አመልሽ ሁሉ ይሄንን ክፉ አመልሽን እየቻልኩ ነው። በጣም ታግዜሻለሁ። ከእንግዲህ በኋላ ምንም ነገር የምታገዝሽ ነገር አንዲት ነገርም የለም እያላትና እየተናገራት ነበረ። ነገር ግን እንደዛ ቢሆንም ነገሮቹ በጣም ከባባድ እየሆኑባት፣ ስለዚህ እንግዲህ ሁሉም ቤተሰብ እየተበጣበጡ እንደሆነ እኔ እኮ የምትረባ ልጅና የምትጠቅመኝ ብዬ ነው እኔ እየዳርኩህም ብሎ ነገሮቹን ሲነካካ ነበረ። የሱ ሚስትም ለሀብል አንቺ እኮ እኔ ሀድራ ባሌ በሱ ስም ንብረቱን ባያረግ ኖሮ አንቺን እኮ የአባቱ ሚስት እኔ ስለሆንኩ አንቺ ደግሞ ለእንጀራ እናት ለመሆነው ልጅ ዳርኩሽ እያለቻት ነበረ። አንቺ ለጥቅማ ጥቅም ብለሽ ነው የዳርሽኝና እኔ ደግሞ ካልተመቸኝስ ምን ችግር አለው ስትለው እንዴት እንደዚህ ያለሽ በጥፊ ልትላት ነበረ። በፍጹም እስካሁን ድረስ ችዬሻለሁ፣ አንቺ ደግሞ በፍጹም እጅሽን እኔ ላይ ልታነሺ አትችይም። ስለዚህ ለምንድነው እኔ ላይ እጅሽን የምታነሺው? ያንቺ ችግርስ ምንድነው ብላ ስትጠይቃት ነበረ።
አንቺ ላይ እጄም ባነሳም በወልድሽም ባልወልድሽም እኔ እጅ ላይ ነው እያሳደግኩሽ እንደፈለግኩ አንቺን ማረግ እችላለሁ በማለት መልስ ስትሰጣት ነበረ። እንደፈለግሽማ እኔ ከእንግዲህ በኋላ አታድርግኝም። አንቺ ደግሞ ማድረግ የምትፈልጊው ደግሞ ቤተሰቡን እንዳለ ከቤቱ ውስጥ ማስወጣት ነው የምትፈልጊው። ይሄ ደግሞ አይሆንም ብላ ስትነግራት አዎ የባለቤቴ ቤት ነው እንደፈለግኩ ማድረግ እችላለሁ በሚባል ቢሊየንም እንደፈለግሽ አይደለም የአባዬ ልጆች ከቤት ውስጥ ማውጣት አትችይም እያለቻት ነው። ሰላም ሰላም፣ ጤና ይስጥልኝ የተከበራችሁና የተወደዳችሁ የኔ ቻናሎች ገባ ገባ እያላችሁ ሰብስክራይብ እና ላይክ እያረጋችሁ ይሄንን ቻናል አበረታቱኝ እያልኳችሁ ነው። ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ እንግዲህ ሀብል ኩሽና ውስጥ ገብታ አንዳንድ ምግቦችን እየሰራች እያለ እቃ እያጠበች እያለ እንግዲህ ወደ ሙሽራው ባለቤቷ ወደ ኩሽና ሲገባላት እንግዲህ ሀድራ ምን ትሰሪያለሽ ከዚህ ኩሽና ውስጥ? አንቺ በቃ ሙሉ በሙሉ ስራሽን እየሰራሽ ነው። እኔ ደግሞ ሰራተኛ እስከማመጣልሽ ድረስ እነኚህ ሁሉም ሰዎች እዚህ ቤት ውስጥ ያሉት ሁሉም ሰዎች አንቺን ማጠየቅና አንቺን ማገዝ እንዲያረጉ ነው እኔም የምሞክረው ሲላት ነበረ። እኔ ምንም ችግር የለብኝም ለሰራ እስከሚደክመኝና እራሳቸው አውቀው ወደ ኩሽናና ወደሚፈልጉበት ስራ ተሰማረው እስከሚሰሩ ድረስ መቼም እኔ የራሴ ቤት እስከሆነ ድረስ አይደክመኝም ስትለው ነበረ። ነገር ግን አንቺ እንዳልሽው ሳይሆን እኔ ግዴታ ሰራተኛ ለሚስቴ መቅጠር አለብኝ ብሎ ሲነግራት ነበረ። በፊት ደግሞ እየተጣለን ነበረ፣ ዛሬ ደግሞ የምስትና ባል ነገር ታወራለክ ስትለው ነበረ። አያብል አንዳንድ ጊዜ እኮ በጣም ተንኮለኛ ነች ማለት ነው። ከዛ እሷ እንደዛ ስትል አንቺ አዎ ግድ እኮ ነው ግድ ነው እኮ እኔ ማምጣት አለብኝ፣ ስለዚህ አባዬንም እየተንከባከብኩ ስለሆነ እኔ መስራት አለብኝ ብሎ ስትነግረው ነበረ። በመካከሉ ላይ እንግዲህ እሱም ስለ ሰራተኛ እያወራም ነበረ። በመካከሉ ላይ እህቱም እስክስካ እየወረደች ነው። ሁሉም ሀብልን አይፈልጓትም። ሀብልን የአባቷ የኛ አባት ሚስት የእሷን ልጅ ለሀብል ለአዝራ ዳረችው ብለው በጣም እያወሩብክ እስከሆነ ድረስ አይሆንም፣ ስለዚህ ሁሉም ሰው ወደ መጣበት ይሄዳል ብለው አክስቱም እህቶቹም ሀዝራ ላይ በጣም አብሶ እህቶቹ በጣም አይናቸውን ጣል ጣል እያረጉ ነው። እሱ እንግዲህ ምን እያወራችሁ ነው ብላ የሀድራ አክስት እየሮጠች ስትመጣ እሱ ያወራው ሚስቱን ነውና፣ በመካከሉ ደግሞ የሀድራ አባት መጥቶ እፈልግሻለሁ ሀብል ብሎ ሀብልን ሲጠራት ነበረ። ሀብል ደግሞ ሸኮክ ብላ ጋሼ ጋር ከሄደች በኋላ አንዳንድ ነገር ሲጠይቃት ነበረ። አንቺ ሀብል አልወደድሽም ወይ ሀድራውን ስትል፣ አይ ጋሼ ወድጄዋለሁ፣ እርሶ ሳታገናኙኝ በፊትም በጣም ይሄ ልጅ ወድጄዋለሁ፣ ደግሞ ካገናኛችሁኝ በኋላ ለተወሰነ ጊዜ ብቻ ነው እንጂ አሁን ደግሞ በጣም ነው የሚወደው ብላ ተናገረች። ስለዚህ እርሶም ከእንግዲህ በኋላ እኔ ነኝ የማስታመሞት፣ እኔ ጋ ነው የምትኖሩትም፣ ሁሉንም ነገር የምችለውን ነገር ሁሉ ለእርሶ አድርጋለሁ ብላ ስትናገር ነበረ። አሁን አንቺ ነይና ቁጭ በይ፣ ምን እየሰራሽ ነው ሀብል ብሎ ሲጣራት ነበረ። ሀብል ምን እየሰራሽ ነው ነይ ብሎ ሲጠራት፣ እኔ ጋሼ ምግብም እየሰራው ነው፣ አንዳንድ ነገሮችም እያደረኩ ነው ብላ ስትነግረው ነበረ።
እንዴ አንቺ ሙሽራ እኮ ነሽ፣ ምንድነው የምትሰሪው? እንግዲህ ሀድራ የቤት ሰራተኛ አላመጣም ወይ? ሀድራ የቤት ሰራተኛ ግዴታ ማምጣት አለበት። እኔ እኮ በጣም ጎበዝ ነኝ፣ እኔ ራሱ ስራ መስራት እፈልጋለሁ። ስለዚህ ምን ችግር አለው ብላ እሷ እንግዲህ ጋሽዬን ስትጠይቀው ነበረ፣ ማላጣውን እያቀለጠ ማለት ነው። ስለዚህ እንግዲህ በመካከሉ ደግሞ የጋሽዬ ልጅ እንግዲህ በጣም እያዳመጣቻቸው ነው። ይህም የሚቀጥለው ቪዲዮ ላይ ነገር ያመጣል ማለት ነው። ስለዚህ እንግዲህ ሀድራ ባሏ ወደ ቤት ሲመጣ ጋሽዬን እኔም እኮ ጋሼን ለመንከባከብ ቃል ገብቻለሁ፣ ስለዚህ እርሶ ደግሞ ምን ይላሉ ብላ ባለቤቷን ስትጠይቅ፣ እንደዛ ከወደማ ሰራተኛ ላንቺ ማምጣት አለብኝ እያሏት ነውና በመካከሉ እንግዲህ ባለቤቷ ወደ ቤቱ ሲመጣ ነበረና ስለዚህ እንግዲህ እሷ ምን ይዛ እንደመጣች የእግር ውሃዩን እግሩን ሜሴጅ ልታረገው ይሁን እንግዲህ መጣች። ከዛ ከመጣ በኋላ ጋሼ ስትል ነበረ። እንግዲህ እኔ እሳቸውን ስም አሁን በደንብም አላወቅኩም፣ እረሳለሁ። ሌላ ስም ነው፣ ሌላ ቦታ ደግሞ አቶ ባህሩ ነው የሚባለው። ስለዚህ እንግዲህ ውድ ተመልካች እንዳትም ሰብስክራይብ እኮ የኔ ቻናል ጭምልቅልቁ የወጣ ነውና ይሄንን ቻናል ሰብስክራይብ እያደረጋችሁ ብታበረታቱኝ ሞራሌ እንደዚህ አይወርድም ነበረ። ስለዚህ እንግዲህ ውሃ ምናምን ወይ ቅባት አምጥታ ጋሽዬ ልታሻሸው ነበረና ጋሽዬ ቁጭ እስቲ አንዴ እግሮትን ስትል እንግዲህ ወይዘሮ ሀቢል ምን ልትሆኚ ነው እያላት ነው። እሷ ልትቃድመው እኮ ነው። ከዛ ምን ልታረጊ ነው ጋሽዬ ስላት፣ ከዛ በመካከሉ አቶ ሀድራ ሲመጣ ሀድራን ሰላም ሳትለው እሱ እግር ላይ ትሮጣለች ማለት። ሁሉም ጥቅም እኮ ያውቃል። እንደ ባልሽን ሰላም አትያትም ወይ አላት። ከዛ ሰላም አለች። ከዛ በኋላ እንግዲህ እግሩንም አሸት ጋሼን እያረገችው ከዛ በኋላ አንዳንድ ነገር ወሬ ሲቀጥል ሀድራን ደግሞ በጣም ጥሩ ልጅ እንደሆነችና እሷም እንደወደደችው ተነጋገሩ። እንግዲህ አቶ በስተመጨረሻ ላይም ሀብልና ማን ነው አዝራ አብረው መኪና ውስጥ አብረው ሲጓዙ ነበረ። አብረው እየተጓዙ እያለ ሀድራ በጣም ሲቆጣ፣ እኔ እኮ እንደዚህ የምትቆጣ አልመሰለኝም፣ በጣም ኃይለኛ ነህ ለካ ብላ ብሌንም ስትናገር ነበረ። ብሌን ግን ተናገረችም አልተናገረችም ገና ኃይለኝነቴ መቼ አየሽው? ቀስ በቀስ አብረን ስንኖር ነው ምንተያየው ሲላት ነበረና ነገር ግን እሺ እያለች አሁን ደግሞ ውረጅ ያላት። አሁንም ከመኪና ውስጥ ወርዳ የት እንደሄደች እንግዲህ ወደሚቀጥለው ቪዲዮ አብረን እንመጣለን። ድራማው እንግዲህ ስራ ነው እንጂ በደንብ ነው። ቆንጆ ድራማ ነው። እናንተም ሰብስክራይብ እያደረጋችሁ ችግሮትን ውስጡኝ። ምን እያደረግሽ ነው? በፍጹም አይሆን እንዴ! ምን ችግር አለው? ቅድም አመመኝ እያሉ አልነበር እንዴ? ላሽሎት እኮ ነው። ግድ የለም እኔ አደርገዋለሁ። አይ ችግር የለውም። አንተ ማስታሽ ታሳምማቸዋለህ። እሱማ ስንት ጊዜ አሳመመኝ መሰለሽ።